ምን አባ እያልክ ነው? ቆይ አንተ ይሄንን ሁሉ የት ነው የምታውቀው? ስማም ወደነተስኩት አንቺ ምን አይነት ነገር ውስጥ እየከተትከኝ እንደሆነ ግን ታውቋል? አትጩይ ብዬሻለሁ። ምን አባቷና ሳሪንም እንደዚህ እያልክ ነው የበላህ። ዳግ ስለሷ ኮርታን ይጨርሰኝ። ምን አረጉ እነዚህ ትንንሽ ልጆች ባንተ ጦስ? ልጆቼ ምን ሆኑ? አንቺ ምን እያደረግሽ ነው? እንትን ፎጣ ብርድ ልብስ እኮ ፈልጌ እንዴ እና እዚህ ክፍል ነው እንዴ የምትፈልጊው? ምንድን ነው? ለሳሪ እኮ እንዲሞቃት ብዬ ነው። ቆይ ቁልፍ የት አገኘሽ? ቤቱ ቁልፍ አልነበረም እንዴ? አረ ክፍት ነበር፣ ረስተሽ ይሆናል አክስቴ። ሽቦ አርጎኝ እና የራሽን ልብስ አትለብሽም እንዴ? ጌታቸው ክፍል ምን ታረጊያለሽ? ነው ያንቺ ልብስ የለሽም? ለእኔ አይደለም ለሳሪ ነው። አትጩይ ብዬሻለሁ። ምን አባቷና አጠገብሽ አይደል እንዴ ያለሁት? እሺ ለሳሪ ነው። ምን አልሽኝ? መጣው። ቆይ ድስት ትጫሪ። በሽተኛ ምን ትመስላለች? አይትብቃ። እኔን እንዳቃጠልሽኝ እግዚአብሔር ያቃጥልሽ። ሌላ ምንም አልልሽ። እንዲህ አይነት መከራ ይህን ነገር እቺ ሙጢ ሌላ ቦታ ላስቀምጠው እንጂ ያልጠረጠረ ተመነጠረ አሉ። ደግሞ ይሄን ደግሞ አይች አረ እንደው ጉድ እኮ ነው እናንተ። ወይ ጉድ! ቁልፍ አምጥቼ ቆልፎ የለ። ቁልፍ ደግሞ የት አገኘች? እኔ እኮ አሁን ግራ ይገባኝ። ቁልፉን የት አግኝታ ነው የገባችው? የሽምብራው ጥርጥር የዛፎቹ ፍሬ የትም ዞሬ ትዝ አለኝ አገሬ ትዝ አለኝ እኔና ናትዬ ትዝ አለኝ ከብቶች ስናግድ ትዝ አለኝ። አንተ ሰውዬ ቆይ መንገድ ለምን እንደምትሰራው ነው ወይስ እየተከታተልከኝ ነው? ለምን ብዬ እከታተልሃለሁ? ምን አገኛለሁ ብዬ? ራስን እንደ አክተር ነው እንደምታየው። እና በአጋጣሚ ነው እያልከኝ ነው? በእርግጥ የዛሬው እንኳን አጋጣሚ አይደለም። ውድ ሰዓቴን ሰውቼ እዚህ የመጣሁት አንድ ጥብቅ ጉዳይ ላወራ ፈልጌ ነው። እኔ ከአንተ ጋር ምንም የማወራው ጉዳይ የለኝም። እሺ እርግጠኛ ነኝ ስለታመነ መስማት ትፈልጋለህ። እንዴት ድንቅ አባት ናቸው ያሉ። ማን ነው ማለት የነበሩ ነፍሳቸውን ይማረውና እርግጠኛ ነኝ አንተም እንደሳቸው ነህ። ምን አባ እያልክ ነው? ቆይ አንተ ይሄንን ሁሉ የት ነው የምታውቀው? ማን አንተ? ልቀቀኝ እንጂ ምን ሆነሃል? አይደለም እንደዚህ አይነት ጥብስ ወሬ ይዤ መጥቼ ይቅርና ተራ ሀሳብ እንኳን ይዤ መጣ ቀና ብለህ ማየት አይጠበቅብህም ነበር። አሁን ትርፍ ንግግር አልፈልግም። ከኔ ምንድን ነው የምትፈልገው? እሱ ሌላ ጊዜ እናወራዋለን። እኔ እዚህ አሁን ፀሐይ ላይ ቁጭ ብዬ ስጠብቅ የነበረው ስለ ራሴ ጉዳይ ላወራ ነው። የምን አባ ጉዳይ? ከኔ ምንድን ነው የምፈልገው? የሳሪን ስልክ ስጠኝ እስቲ፣ እንዴት እንደሆነች ማወቅ እፈልጋለሁ። ቆይ ማን ነው የሁሉም መረጃ ላንተ የሚሰጥህ? እንዴ ናቲ፣ ይሄን ያልከባድ እኮ አይደለም። መቼም እኔ የማውቀውን ጉዳይ አቶ ጌታቸው እንዲያውቁ የምትፈልግ አይመስለኝም። ቶሎ በል። ሰዓት የለም ናቲ። ማን ብለህ ነው ሴቭ ያረከት? እንትን በቃ ነው። ስማኝ፣ አንድ ቀን እጄ ላይ ትገባለህ። ያኔ ግን ማንም ከእጄ ያስወጣም። እሺ ናቲ፣ አስፈራራኸኝ ናቲ። ፈራው። እንዴት ነው ወደ ሞት አድርሰህ ተመልሰኛለህ ወይስ በትክክል ወደ ሞት ትወስደኛለህ? ስማ፣ እኔ እናንተም አልጨረስንም። እሺ ድጋሚ ያገኛለሁ። ሄሎ ዳኪ፣ ለአስቸኳይ ጉዳይ እፈልጋለሁ። ሰፈር ነኝ። እሺ ለአክስቴ ነግሬሻት አንቺ ነሽ? ምኑ? ተይ እንጂ አልገባኝም ለማለት ነው። ስለ መድኃኒቱ ነዋ። ቆይ ግን
ምን አድርጌሽ ነው የዚህን ያህል እኔ ላይ መርዝ እስከ መጨመር ያደረሰሽ ነገር? ከአባቴ ጋር ያለሽን ጉዳይ እስካላቆምሽ ድረስ መቼም ቢሆን ሰላምሽን አልሰጥሽም። ይኸውልሽ ሀና፣ እኔ ከአባትሽ ጋር ምንም አይነት ግንኙነት የለኝም። ሲቀጥል እርግዝናው ከሆነ አንቺን እንዲያደረገሽ ሄደን መመርመር እንችላለን። ደግሞ ለአክስትሽም ሆነ ለአባትሽ ምንም ያልኳቸው ነገር የለም። ቆይ እሺ፣ አንቺ ካልነገርሻት ማን ነገራት? ዳግም ወይስ ሮባ? ቆይ ምን ያክል ያንቺ የልብ ወላጆች ቢሆኑ ነው ሄደሽ ነገርሻቸው? የምትፈልጊው ነገር አለ? ይኸውልሽ፣ ስለዚህ ነገር ከሌላ ሰው ከሰማሁት አንቺንም ሆነ እነዛ የማይረቡ አልለቃችሁም። እሺ ሰማሽ? ሄሎ ወይ ስስቴ እንዴት ነሽልኝ? ደህና ነኝ። ማን ልበል? ተይ እንጂ ሳሪ። አሁን ይሄ ድምፅ ጠፍቶሽ ነው ወይስ ልታስለፈልፊኝ ፈልገሽ ነው? ይቅርታ የኔ ወንድም፣ አላወቅኩም። ማነህ? ደምን ይወድቃል እንደ ዘበት እያደረግነው ሁሉ በልጅነት ፍቅር እንደ ፈሳሽ ሆናል ወይ? አሁንስ አወቅኩ። ስልኬ ማን ሰጥቶ ነው? ምን ላድርግ ሳሪ? ከዓይኔ ስትሰወሪብኝ ጥፍት ስትይብኝ የፍቅር አምላክን እባክህን ከሳሪ ጋር አገናኘኝ ስለው ስልክሽን ሰጠኝ። እየቀለድኩ አይደለም። ስልኬ ማን የሰጠህ? ምን ያንቺን ስልክ ለማግኘት እኮ ያን ያህል ከባድ አይደለም። ምን ከፈለኩኝ እኮ ራስሽንም ጠይቄ ልቀበልሽ እችል ነበር። ግን እንደዚህ ደውዬ ሰርፕራይዝ ላድርግሽ እኮ ብዬ ነው። ሳሪ እንዴት አየሽው? አሪፍ አካሄድ ነው አይደል? በየመንገዱ ሳንሳው እንደም በዚህ ልታሰለችኝ ነው። እኔ የምልሽ ሳሪ መታመምሽን እኮ ሰምቼ ነው የደወልኩልሽ። እውነት ድምፅሽን ስሰማ በጣም ነው ደስ ያለኝ። አሁን እንዴት ነሽ? ገገምሽ? ማን ነው አገገምሽ? ደህና ነኝ እግዚአብሔር ይመስገን። ለክፉ አልሰጠኝም። ሳሪ በጣም ናፍቀሽኛል። ፕሊስ ቤት ልምጣ? ጭራሽ ቤት መምጣት አማረ? ደህንነቴን ለማወቅ ነበረ። ደህና መሆኔን አወቅ። ስለዚህ ከዚህ በኋላ ደግመህ በዚህ ስልክ እንዳትደውልኝ። ሳሪ አይኖችሽን ሳላይ እንቅልፍ እንደሚወስደኝ ታውቂያለሽ አይደለ? ምን አለበት ብትረጂኝ? በቃ አንዴ እሺ በይኝና ልምጣና አይንሽን ልየው። ከዚህ በኋላ አላስቸግርሽም። ሳሪ እባክሽ ተረጂ። አይሆንም ብያለሁ። አይሆንም። በቃ ቻው። ቆይ ሳሪ እንዳዘጊው ዘጋሹ። እኔ ቆይ ዝም ብዬ ቤታችሁ አልሄድም እንዴ? ቤት እንደሆነ እግዚአብሔር ነው ናውጣ ብላ ጎትተኝ። ለነገሩ ይሄስ ቤት የነሱ መች ሆነና? እነሱም አንድ ቀን ተጎትቶ ከዚች ቤት ይወጣታል። እንዴ አክስቴ ምን እየሰራሽ? ነጠላ እየቋጨው። ኦኬ ሰርግ አለብሽ ማለት ነው? ዳጊዬ ሰርግ አለ እንዴ? ማን ሊያገባ ነው? ሮባ ነው? አንተ ዳጊ ነህ? ማን ነው የሚያገባ? መቼም ድል ያለ ሰርግ ነው የሚሆን። ማን ሊያገባ ነው ንገረኝ እስቲ። እንዴ ኧረ ማናችንም አናገባም አክስቴ። ምን ሆነሻል? በዚህ ኑሮ ውድነት ሰርግ እንዴ አስበሽዋል? እኛ ብናገባ እንዲህ ብብታችን ውስጥ ሰንደል ይዘን ባዶ እግራችንን ነው የምንንቀሳቀስ። ኑሮ እኮ በጣም ነው የተወደደው። እንዴ ጥሩ ነው ያረክ። በእውነት መሄድ ነው ያለብን። ዘንድሮ እንደውን ከባድ ነው። በእግር አይደል ያልከው? በእግር የሚሄዱበት ሂድ። ኑሮም ሰውም ከፍቷል። መሄድ ነው የሚሻል። ሄድ በቃ ይሻላል። በስመ አብ አክስቴ፣ ህገወጥ ስደት እንዴ! እንደው ምን አደረግንሽ? ይኸውልሽ እግዚአብሔር አቶ ጌታቸውን የመሰለ መልአክ የሆነ ሰው ልኮልናል። ምንም ሳንሳቀቅ ዘና ብለን እየኖርን ምን ጎደለን ብለን ነው የምንሰደደው? እዲ ማ ጌታቸው እንኳን ለእናንተ ለሚስቱም አልሆነ ለካስዬ እንኳን አልሆነም። ስማ አንተ እሱ እኮ እንደው እሱ የሚሰራው ስራ እንደው ፈጣሪ ምሕረት አድርጎልን ነው እንጂ እሳት ነበር እኮ የሚዘንብብን። ክፋቱን እንደው ሁሉን ነገር እኮ እግዚአብሔር ምሕረት አድርጎልን ነው። ይኸው ለልጆቹ ውስጥ ተረፈ አይደል? ጦስ ሆነባቸው እኮ። ቆይ እኔ የምለው አክስቴ ጋሽ ጌታቸው ይህን ያህል የማናውቀው ምን ግፍ ቢሰራ ነው? አንቺ የምታውቂው የተለየ ነገር አለ እንዴ? እሱ ለማን መልካም ሆኖ ያውቃል? ያታመነ እኮ እናቴ እንደዛ እየለመነው እየተማጸነው ውይ ኧረ ተወኝ። እሱ እንደሆነ ይኸውልህ እኔ የሚያሳዝኑኝ እነዚህ ልጆች ናቸው። ለእነዚህ ልጆች አንድ ግፍ ይኸው ግፍን ጥሎባቸው ነው የሚሄድ። ለማን ሆኖ ያውቃልና ክፋቱ አይደል እንደሚብሰው። ተወኝ እስቲ። እሱ ገና ብዙ ሁላችን ያስፈጀናል። ታመነ እንዴ? ቆይ ማን ነው ታመነ? አቶ ጌታቸው ነው ታመነን የገደለው? ቆይ አክስቴ አንቺ ጋር መረጃ አለ? የምን ማስረጃ ነው? ዳጊዬ
አየሁ አይደል እንዴት እንዳማረብኝ። ቀጭን እመቤት እኮ ነኝ። አቤት አቤት አቤት! እንዴት አርጌ እንደቋጨዋት እያት እስቲ ተመልከት። ቆንጆ አላረኩትም? በጣም ወድጄዋለሁ። ጥሎሽ ይለቅ። አሜን አሜን፣ ጥሎኝ ይለቅ። ይሄንንም አትሰሚያለሽ። ምን አልከኝ? አክስቴ በቃ ሰላም ወይ ማነው ሰላም እደሪ። እኔ ልሂድ። ገና አልመሸም እኮ። ይሄ ልጅ እንደው በቃ ፀሐይዋ አናቱ ላይ ሲመታው ቀንና ማታው ተለያየበት፣ ተዘበራረቀበት። አይ አንዴ ለገበሬ ነው አንዴ ደግሞ ልሂድ ይላል። ደግሞ ጌታቸው አለ ጌታቸው ገና ይደፋችኋል ስርዓት ከሌላችሁ። ሰላም እንዴት ነው ጋሼ? እንዴት ነሽ የኔ ልጅ? እዚህ አካባቢ ጓደኛዬ ቤት ነበረና ጠፍቶብኝ ነው። ምናልባትም የሚያውቁት ከሆነ ብዬ ነው። ማን ናት እሷ? ሳሮን ትባላለች። ቀይ ቆንጆ ናት። እህቷም እንደዛው። ምናልባት ካወቋት ብዬ ነው። አረ ምን ማወቅ ብቻ የኔ ልጆች ናቸው። ይኸው ቤታቸውም እዚህ አካባቢ ነው። ደርሰሻል የኔ እናት። እንዳላሳይሽ ቸኩያለሁ። እሺ? አረ በፍጹም በጣም አመሰግናለሁ። ምስጋናውን አንድ ላይ ሰብሰብ አድርገሽ ብታመሰግኝኛ አይሻልም? ወደፊት ማለት አመሰግናለሁ አልኩኝ እኮ እንዴ። የምን ምስጋና ነው? ዘንድሮ ልጆች አይገባችሁም እኮ። ግድ የለሽም፣ ወደፊት ይገባሻል። ግን አለች አይደለ? የኔ ልጅ አለች። ባትኖር አለች እልሻለሁ። በሂጂ። ግን ይሄ የእነ ሳሮን አባት ነው? እስኪ ቆይ ጠይቃ። ምን ትሰራለህ በዚህ ሰዓት? ምን ነው እንዴ? ማለት አንቺ ፈልጌ ነው። ምን ነው? ቆይ መምጣት አልነበረብኝም? ምን? አይ ሰው እንዳያኮ ብዬ ነው። ማለቴ ጌታቸው ባክሽ፣ አሁን ሲሄድ አይቼው ነው የመጣሁት። ደግሞ ይኸውልሽ ማንም አየን አላየን እኔ ከዚህ በኋላ ግድ እንዲሰጠኝ አልፈልግም። እሺ ይኸውልሽ፣ እንደውም ስለ እኔና ስለ አንቺ ማለት ነው ሰው እንዲያቀለን ነው የምፈልገው። ስለ እኔና ስለ አንተ ምን? ያው አለ አይደል? ሮባ ቆይ ምንድነው ግራ የምታጋባኝ? መንገድ የፈለግከውን ቀጥታ ንገረኝ። በቃ እሱን ተይውና፣ አሁን አንቺ ግን እንዴት ነሽ? ደህና ነኝ። እንደዚህ ተጠርፌ የመጣው ለዚህ ነው ማለት። ቆይ እኔ ስለ አንቺ መጨነቅ አልችልም ማለት ነው? እኔ አላልኩም እንዴ። ቆይ ምን አስጨነቀ? ተጨንቀህ ራሱ እኮ ከቁመት ስንዝር ራሱ እንደማትጨምር ይነግርህ አይደለ መጽሐፉ? የቱ መጽሐፍ? ጥቁሩ ነው። ጥቁሩ? አረ ትብቂት፣ ምንድን ነው ጥቁር ምናምን እያልሽ የምታወዛግብኝ? እኔ አሁን ጥቁር ነገር እወዳለሁ? ቆይ እሺ፣ አንቺ የሆነ አባባል ምናምን ከምታበዥ ለምን ነው ቀጥታ የማትናገሪው? ቀጥታ እኮ ነው የነገርኩህ። ይልቁኑ ቅዱስ መጽሐፉ ምንም አትጨነቁ፣ ሀሳቦቹን በሙሉ ለእኔ ተው ይል አይደለ? ስለዚህ አንተ አትጨነቅ። አንቺ ምን አለብሽ? ይኸው ሳልተኛ አይደል እንዴ ሌሊቱን ሙሉ የነጋው? እኔ ግን ተኝቼ ነው ያደርኩት። እስከ ዛሬ እንደውም እንደዚህ ተኝቼ አላውቅም። እንዴ? እንዴት ቆይ ሁለቱን ጠላቶችሽን አንድ ቤት ውስጥ ቻልሻቸው? ለሱ ሰጥቼው ነው። አሁን አይውልሽ አባባሉን ትተሽ ማለት ነው ራሽን ጠብቂሽ። በቃ ደግሞ ትንሽ ጊዜ ነው የቀረንሽ። እሺ በቃ አሁን ሂድ። እኔ ስራ ልስራበት። በሰዓት መታተረብሽ ስራ መስራቱን ፈልገሽው ሳይሆን እኔ እንደሄደልሽ ነው ፍላጎትሽ የሚመስለው። ለማንኛውም ሄድልሻል። አንተ ሮባ ይሄ ልጅ ያሟል እንዴ? ዛሬ ደግሞ በግራ ጎን ነው የተነሳው። እናትሽ ምን እሺ ነው? በሰላም አጣርፍ ይጠራ? በሰላም ማለት አይደለም። ቆያች ልጅ ማናት? ከአንተ ጋርስ ምንድን ነው የሚያገናኛችሁ? የቷ ልጅ? ያቺ ከሰለሞን ጋር ታየች የተባለችው ቆንጅዬ ነው። ምን ሆነች? ቆንጅዬ ስሟ ነው? ስሟማ ቆንጅት ነው። እኔ እያቆለጳጰስኳት። አሁን ማቆለጳጰሱን ተውና ከእሱ ጋር ያላትን ግንኙነት ታጣራክ ነው ወይስ እርግፍ አድርገህ ትተዋል? እባክህ ሮባ ዝም ብሎ እህቷን አይቶ ነው። እሷ ሲጀምር በዛ ሰዓት አትመጣም። ሮባን ማመን ጀመርክ እንዴ? ሮባ እኮ በጣም ነው የሚዘባረቀው። በዛ ፀሐይ አትውጣ እያልኩት ነበር። ይኸው ወጣ መዘባረቅ ጀመረ። በምን አወክ እየዘባረቀ እንደሆነ? ነው ወይስ አንተም ፀሐይ አዞሩብሃል? ኧረ ናቲቶ፣ እኔን ከዛ ከሮባ ጋር እያወዳደርከኝ ነው? ይኸውልህ ትሰማኛለህ? እኔ እንደሱ አይነት ልጅ አይደለም። እኔ ሲጀምር ጠይቄያት ነው ያረጋገጥኩት። ቆይ እናንተ ልጆች ግን በሰላም ነው? ልጅቷ ላይ በጣም አይን አበዛችሁባት። ቆይ ስለኛ ነገርካት? ማለት የቶ ጌታቸው ቤት ለምን እንደተገኘ? ኧረ በፍጹም ማለቴ እኔ እንጃ ማለት። ቆይ ዳጊ ምን እየሆንክ ነው? ምን አይነት ነገር ውስጥ እየከተትከ እንደሆነ ግን ታውቋል? ይኸውልህ ናቲ፣ እኔ ስለ እናንተ እንጂ ስለሚሽኑ ምንም ነገር አላወራሁም። እንዴ ቆይ ስታኝ ሞኝ ይመስላለሁ እንዴ? ምንም ብትመቸኝ ምንም በወዳትም ሌላ ነገር የምዘባረቀ አይነሱ አይደለም። ቆይ ስለኛ ምንድን ነው የነገርካት? ያው ጓደኞቼ ወንድሞቼ ናቸው ብዬ ነው። ሌላ ምን እነግራታለሁ? ታዲያ ሰለሞን የሚባለው ልጅ እንዴት ስለ አባቴ ያውቆ ጠየቀኝ? እንዴ ቆይ ምን ብሎ ጠየቀ? ሲጀምር ከኛ ውጭ ስለሳቸው የሚያውቅ ሰው አለ እንዴ? እኔ የምለው እኮ እሱ ነው።
ከእናንተ ውጭ ይሄን ነገር የሚያውቀው ማንም ሰው የለም። ዳኪ እቺ ልጅ ወደ አንተ ህይወት ከመጣች በኋላ ሁሉም ነገር እየተበላሹ ነው። እንዴትና በምን መንገድ እንደሆነ ባናቅም ያሰብናቸው ያቀናቸው ነገሮች በሙሉ እየረገፉብን ነው። እረዳለሁ ናቲ። ይኸውልህ ግን እሷ ምንም ነገር የማታውቅ ምስኪን ልጅ ነች። ከፈለክ ደግሞ አስተዋውቃለሁ። በጣም ነው የምትወዳት፣ እርግጠኛ ነኝ። እሱ ጥሩ ሀሳብ ነው። እኔም ላውቃት እፈልጋለሁ። ሄሎ ሳርዬ፣ እንዴት ነሽ? ደህና አይደለሁም። ምን ሆንሽብኝ? አመመሽ እንዴ? ልቤን? አዎ ልቤን? ቆይ ከመቼ ጀምሮ? ትንሽ ቆይብኝ። ቆይ አንተ አልናፍቅህም ነው እንዴ? እንዴት አትናፍቂኝም ሳርዬ? በጣም ነው የናፈቅሽኝ እንጂ። ግን አባትሽ ማታ ደብሯቸው ነበር። እኔማ ጠዋት ለመምጣት አስቤ ነበር፣ ግን እነሱ ካሉ ብዬ ፈርቼ ነው። አሁን እኮ የለም። ለምን አትመጣም? ድንገት መጥቼ ካዩኝማ ያልቅልኛል። እንደውም ማታ እኮ ልጄ አጠገብ ከደረስክ አጠፋለሁ ብሎኛል። ግን እኮ ናፍቀኸኛል። ወይ ደግሞ ልምጣ እንዴ? መውጣት የምትችይ ከሆነ ደስ ይለኛል። እንደውም ትንሽ ወክ አድርገሽ ትመለሻለሽ። እንደዛ አይመስልሽም? ኧረ አዎ፣ እዚህ ቤት ውስጥ ታፍኝ ልሞት ነው። በቃ እኔ ቆንጆ ስደርስ እደውልልሻለሁ። ትወጫለሽ። እሺ ናቲ፣ እንዳቆይብኝ። አልቆይብሽም። እንደውም እንደ አሞራ በርሬ ነው የምመጣልሽ። በቃሽ ዳኪ፣ እኔ ልሂድ። ስመለስ ግን ልጅቷን ታስተዋውቀኛለህ። ይመችሽ። በቃ ደንቧሊት፣ አቤት። ምን ፈለግሽ? የእነ ሳሮን ቤት ነው ይሄ? አዎ ነው። ምን ፈለግሽ አልኩሽ እኮ። አይ ሳሮን እንዳመማት ነገሩኝና ልጠይቃት ነው የመጣሁት። ምን ልጠይቂያት ነው? ምን ዕቃ ነው የምትጠይቂያት? ምን እጠይቃታለሁ? ያው እንደተሻላት ነዋ። ምን አልሽኝ? ሆ ማዘር ሙድ የያዝ ነው እንዴ? ሳሮን ልጠይቃት ነው የመጣሁት እኮ ነው የምለው። እና ምን ያመናቅርሻል? ቀስ ብለሽ አታወሪም እንዴ? ነይ ግቢ። ግቢ አልኩሽ እኮ። ምን ትፈሪኛለሽ? አላንቅሽ እንግዲህ። እኔ ገና እነዚህ እኮ ጅብ ያስበሉኛል። ማያመጡት ጉድ የለም እንዴ። ልጅት አሞሻል ተብሎ አንቺ እዚህ ፏፈሽ ትያለሽ? እንዴት ነሽ? አለሁልሽ። ቆይ ምንድን ነው እንዴ? ፕራንክ እያደረጋችሁኝ ነው እንዴ? የምን ፕራንክ ነው እንዴ? ሀኒን እኮ መንገድ ላይ አግኝቻት ምን ሆና ነው ክላስ የቀረችው ስላት በጣም አሟታል፣ ይህን ሳምንት ራሱ ክላስ የምትገባ አይመስለኝም አለችኝ። ሳይሽ ግን አንቺ እኮ በጣም ደህና ነሽ። አሁን ደህና ነኝ። ያው ሀና ትንሽ ታካበድ የለ ነገ ወይም ከነገ ወዲያ እመጣለሁ። እሺ ቤት መቀመጥ በጣም ይጨንቃል። እሱማ ልክ ነሽ እኮ። ቆይ ግን ምን ሆነሽ ነው? ባለፈው እንዴ ደህና አልነበርሽ እንዴ? እሱማ አዎ ትንሽ የምግብ ብክለት ነው። ሄሎ ናቲ መጣ? እሺ መጣ። እንዴ ትተሽ ልትሄጂ ባልሆነ እኔ አንቺን ብዬ መጥቼ አንቺን ትተሽ ላጥ ልትይ ነው? ማልቀርበት ፕሮግራም ሆኖብኝ ነው። በጣም ይቅርታ። እሺ ወይ እሺ በቃ ነገ ካልመጣሽ እመጣለሁ። እሺ በእኔ አብረን እንጣ። ሳሪ የት ሄዳ ነው እቺ ልጅ? ቆይ ሳሪ ቤት ሻታል እንዴ? እንጃ ክፍሉ የለች። ክፍሏም የለችም፣ ሳሎንም የለችም። የት ሄዳ ነው? ወይ አክስቴ ክፍል ትሆናለች። ምነው ፈልገሻት ነው? የት ያለች? እኔ ለምንድን ነው የማልፈልጋት? አረ እኔ እኮ እንደዛ ለማለት ፈልጌ አይደለም። በቃሽ ዝም በይ። ስማም ወደ መንፈስ ቅዱስ። አንቺ ስነ ስርዓት የለሽም? አታንኳችም? ምን ነው አክስቴ ወንጀል እየሰራሽ ነበር እንዴ? ደነገጥሽ እኮ። ምን አገባሽ? ለምንድን ነው በሰው ህይወት ዘው ብለሽ የምትገቢ? ለምን አታንኳችም? ለምን ስነ ስርዓት አይኖርሽም? what does that mean? ምንድን ነው ያልሽው? ኧረ ተይው፣ ይሄም አይገባሽም። እንኳን እንግሊዝኛው አማርኛው ራሱ ቆየ እኮ ዳገት ከሆነብሽ። ቆይ ማን ነው የቆየው? ሰው እየጠበቅሽ ነው እንዴ? ሰው ስትይኝ አስታጎሽኝ። ሳሮንስ? ቆይ እኔ ምን አውቃለሁ? እዛው ክፍሏ ተኝታ ይሆናላ። ለምን እኔን ትጠይቂኛለሽ? ምንም ቦታ የለችም። ትብቃንም ስጠይቃት አላውቅም አለችኝ። ምንድን ነው? ቆይ የት ሄዳ ነው? ሄደች? የት ነው የሄደችው? ቆይ አሟት አይደለም እንዴ? አክስቴ የት እንደሄደች እኔ እንጃ። አንቺ ካወቅሽ ብዬ ነበር። በቃ ተይው ይሻላል። በቃ እዚህ መጣው ወሰዷት ማለት እኮ ነው። አይ ጌታቸው፣ አይ ልጄ
ትብቃ ትብቃ፣ አንቺ ትብቃ። አቤት። የበላሽው አይብቃ። ለምንድን ነው ስጣራ ቤት ማትዩ? አንቺ ለምንድን ነው የምታስጮኝ? ንገሪኝ እስቲ። አሁንማ ጭራሽ እኮ አልታዘዝም ማለት ጀመርሽ አይደል? ለነገሩ አንቺ ምን ታረጊ? የልብ ልብ የሰጠሽ እኮ ጌታቸው ነው። ስራ ይዤ ነበረ። ይቅርታ ፈለጋችሁኝ? ባፍሽ ነው እንደምትሰሪው? አቤት ማለት የከበደሽ? እስቲ ንገሪልኝ ማሃና። እሺ አሁን ሳሮ የት አለች ነው እኮ የምልሽ። ኧረ እኔ አላየኋትም። የለችም እንዴ? አንቺ ምን ማለት ነው አላየኋትም ማለት? ቆይ እዚህ ቤት ማንም ሲገባ ሲወጣ አንቺ አታይም ማለት ነው? ስራሽን ዘነጋሽ ማለት ነው? ስራዬ እኮ ቤት ማጽዳት፣ ቤት ማስተካከል እንጂ እኮ ጥበቃ አይደለም። ምን አለች? አያገባኝም፣ እኔ ጥበቃ አይደለሁም እያለች ነው አክስቴ። እሺ አሁን የት ሄደች ይባላል እናንተ? እስቲ ደውሉላት፣ እስቲ ደውይላት አሁን። ወይ ሳሮል አሁን አሟት እንደዚህ ትዞራለች? ዙሮቱ ቢቀርባት ምን አለና አርፋ ብትቀመጥ ምን አለ? አይነሳም። ደግመሽ ደውይላት አልኩሽ እኮ። ቅድም የመጣችው ልጅ ግን ሄደች እንዴ? እኔ እንጃ፣ እኔ አላየኋትም። አይነሳም። እርግጠኛ ነኝ። ይኸውልሽ አንቺ ራስሽ ከዚህ ትሆኚ እዛ ትሆኚ እርግጠኛ አይደለሽ እንዴ? የሳሪ ስልክ ነው መሰለኝ። ስልኳንም እኮ እዚህ ትታ ነው ሄደችው። ወይኔ ልጄ፣ ወይኔ ሳርዬ። እሺ አሁን የት ገባች ይባላል? አሁን ምን በላት ነው የሚባለው? የታመመች ልጅ ናት፣ ተኝታ የሰነበተች። የት ትሄዳለች? አንቺ ለምን ዝም ትያለሽ? ኧረ አክስቴ ተረጋጊ። ግቢ ውስጥ ነው የምትሆነው እኮ። ትልቅ ልጅ ስትጀምር የት ትሄዳለች? ልክ ናታና፣ የትም አትሄድም፣ ትመጣለች። አይ እስቲ ተወኝ እናንተ እኮ ማታውቁት ብዙ ጉድ አለ። አይ ጌታቸው፣ አይ እንደው እግዚአብሔር ይይልህ፣ ልጅቱን አስበላት። ደስ ይበልህ። በቃ ይሄን አይደል የምፈራው። ኧረ አክስቴ አታማርችባት። በቃ ምንድን ነው? ዝም በይ አንቺ። ይሄ ሁሉ ያንቺ ጦስ ነው። እኔ እናንተ ጋር ምን አጨቃጨቀኝና ለዚህ ሁሉ ለጌታቸው አልደውልም እንዴ? እናንተማ መች ትሰማላችሁ? ዝም በይ ደግሞ እንዴ። አማራሽ ትኛለሽ። ኧረ አክስቴ፣ ለዚህ ትንሽ ነገር ጋሼን አታስደንግጩ። ተይው፣ እኛ እንፈልጋታለን። ዝም በይኝ አልኩሽ እኮ። እዚህ በኋላ አታናግሪኝ። ዝም በይ አልኩሽ። ሄሎ ጌታቸው፣ አረ ጉድ ሁነናል። ተወኝ እስቲ። አይሰማ እኔ አንተ አይሰማኝም። ይኸውልህ የኔ የሚሰማ ከሆነ ሳርዬ ቤት የለችም፣ ጠፍታለች። ቶሎ ድረስ ብያለሁ። ይሄ ደግሞ የሚያወራው ማይዝ በቃ ና ብያለሁ። ከሰማ አክስቴ ዝም ብለሽ ነው ሲጀመር አባዬ ጋር የደወልሽው? ይሄን እዚሁ ሰፈር ውስጥ ሆና ነው የሚሆነው። አዎ ትንሽ እንደውም ዞር ብለን አይተናት ቢሆን አሪፍ ነበር። ታዲያ ለምን ቁማችሁ ታኛላችሁ? ሂዱና ፈልጓት እኮ ነው የምላችሁ። እንዴት አይነት መከራ ውስጥ እንደው አይጌታቸው እንዲህ አድርገ ልጆቹን ሁሉ አስበላሃቸው። ያንተ ክፋት ገና ለኔ ይተርፈኛል። ቆንጆ እንዴት ነሽ? አለሁልህ ዳጊዬ። በሰላም ናጣድፍ የጠራኝ? አዎ። ምን ነው እኔን ማግኘት አልፈለግሽም ነበር? ኧረ አይደለም፣ ያው በቶሎ ነይ ስትለኝ በሰላም ነው ወይ ብዬ ነው። በሰላም ነው። እኔ የምልሽ ቆይ እኔና አንቺ የምናወራውን ሄደሽ ሌላ ሰው ታወሪያለሽ እንዴ? ማለት ወሬኛ ነሽ እያልከኝ ነው? እንደሱ ማለቴ ሳይሆን አለ አይደለ። በቃ ተይው። ለማንኛውም ጓደኛዬ ልተዋወቅሽ ይፈልጋል። ማን ነው እሱ? ለምንድን ነው ሊተዋወቀኝ የፈለገው? ኧረ ተረጋጊ። ይኸውልሽ ሁሌ ስለ አንቺ ስለማወራለት ይቺ ልጅማ መታወቅ አለብኝ ብሎ ነው። በጊዜ ሽማግሌ ልከህ እዚህ ቤት ማስገባት አለብህ ብሎ ነው። እስኪ እንግዲህ ጉድ ይታያል። ሞዛዛ። እኔ ደግሞ ምን ተፈጠረ ብዬ ፈርቼ ነበረ። ለምን ትፈሪያለሽ ቆንጂት? ይኸውልሽ እኔ አጠገብሽ እስካለሁ ድረስ ማንም ምንም አያደርግሽም። እሺ? አመሰግናለሁ። እና ዳጊ ስንት ሰዓት ነው የሚመጣው? ብዙ የሚቆይ አይመስለኝም። በቃ ወክ እያደረግን እንጠብቀው። እሺ፣ ደስ ይላል። ስማማ ሮባ ሳሪን አይተሃታል እንዴ? ስተኝ እኔ ሳሪ ፈላጊ መስልሻል? ቆይ መቼ ነው ካፍ ቀና ነገር የሚወጣው? አንቺ ቀና ነገር ካፍሽ ወጣለት ነው እንዴ? ልጅቷ ታማለች አይደል እንዴ? ቆይ ከቤት ወዴት ትሄዳለች? ቤት ብትሆን ኖሮ እዚህ መጥቼ ካንተ ጋር አወራ ነበር። እና ቆይ እና ሮባ የአፋልጉኝ ቦርድ መለጠፊያ ነው አለሽ ወይስ አፋላጊ ነው አለሽ? ሁሉም እኮ እዚህ ድንጋይ የተጎለተ ምን መጠበቅ እንደነበረብኝ አላውቅም። ልጅቷ ትልቅ ልጅ አይደለች እንዴ? ምንድን ነው ልጅ እንደጠፋ ሰው ያዙ ልቀቁኝ የምትይው? በቃ 24 ሰዓት ይሙላትና ከዛ በኋላ እንደፈለግሽ ታደርጊያለሽ። አንተ እንደው ሁሌ ማፌዝ በቃ መልካም ፍለጋሽ። ያችን የምታክል ልጅ ጠፋሽ ምናምን ትላለች እንዴ? አታፍርም? እኔ ለራሴ ራሴን ካየሁት ራሱ ስንት ዘመን ቀለኛ። ዳጊ
መጥቶሽ ትብቃ። በዚህ ሰዓት እዚህ ምን ትሰሪያለሽ? ቆይ አንተ ልጅ እዚህ ምን ትሰራለህ? ደግሞ እቺ ልጅ በእጇ ስር እያደረገች ነው ታውቋል። ቆይ ምን ተፈጠረ? ምን አደረግን? ምንድን ነው የምትይው? አጋድማ እስክታድር ድረስ ነው የምትጠብቀው? ቆይ ከዚህ በላይ ምንድን ነው የምትፈልገው? ይኸውልሽ ትብቃ፣ ስለሱ ሌላ ጊዜ እናወራለን። አሁን እዚህ ምን ትሰሪያለሽ? ነው ወይስ ሱቅ ተልከሽ ወጥተሽ? ሳሪ ስልኳን ትታ ከቤት ወጥታለች። አክስትዮ ደግሞ በጣም ተጨንቃለች። ሀናም በላይ በኩል እኔ ደግሞ በዚህ በኩል ልፈልጋት ወጥቼ ነው። እንዴ ሳሪ እኮ ያለችው ናቲ ጋር ነው። ናቲ ቆይ ምን ሆኖ ነው እቺ ልጅ ሳታገግም ያስወጣት? ይኸውልሽ ትሰምኛለሽ፣ እሷ እራሷ ነች ናፍቀኛል ካላገኘሁ ሞቼ እገኛለሁ ምናምን ነገር ብላ የጠራችሁ። በቃ ለማንኛውም ከሰው ጋር ዳጊ ራስን ጠብቅሽ። ዳጊ ምን ተቆየ? ምንም እማቆም ሰው ነች። እንዴ አሁን ነው እንዴ አንተ የምትመጣው? ደስ ይበልህ። ያንተ ጦስ ይኸውልህ ልጆቹን ሁሉ ይፈጃቸዋል። ወሰዱልህ። በቃ ደስ ይበልህ። ምንድነው አመለ? ምን ተፈጥሮ ነው? የለችም አልኩ እኮ። የት እንደደረሰች ምን እናውቃለን? ገና ያንተ ግፍ ብዙ ነገር ያሳየናል። ውይ ጌታቸው፣ ውይ ምን አረጉ እነዚህ ትንንሽ ልጆች ባንተ ጦስ? ልጆቼ ምን ሆኑ? የት ሳሪ ሃኒ? አትጮህብኝ ብያለሁ። እኔ ነኝ እንዴ ያጠፋኋት? አመለ እስቲ ዝም በይ። ቆይ እናንተ የት ሄዳችሁ ነው ይሄ ሁሉ የሆነው? ትብቃስ ብትሆን በቃ እናንተ እዚህ ቤት ውስጥ ቁጭ ብላችሁ አሻንጉሊት ነገር ናችሁ። ለአንቲካ ብቻ የለችም ፍለጋ ወጣለች ብያለሁ። እኔ አናቴ ላይ አትጩ ብያለሁ። እኔ እንዴ ጆሮዬ እንትን ልትለው ነው እንዴ? ልታደናቁረው ነው እንዴ? ጆሮዬ ስር ምጮ ወይ አመለ በቃ ዝም በይ። ዝም ትብቃ። የለችም ወጣለች አልኩ እኮ። ምንድነው ፍለጋ ሄዳለች ደግሞ አትጮህ አልኩ እኮ። እኔ እንዴ አንተ ለጆሮዬ ተጠንቀቅ። ጭራሽ እኔን ጮኸታም ልጆቼ ጠፍተው ብጮህ ባብድ ማን ይከለክለኛል? አንቺ እዚህ ቁጭ ብለሽ ስም አውጭልኝ። ጌታቸው በስተርጅና እናት አባት ጌታቸው ብሎ አወጡ። ከዚህ በላይ ምን ሊመጣልን እንዴ? ቆይ ምን አስፈለገ ነው የምልህ። ሌላ ደግሞ የምትሰራው ነገር አለ እንዴ? ስም ቅየር የምትፈልገው ሄድና እዛ ፍርድ ቤት ታሳውጃ ከፈለግ። አመለ ዝም በይ በቃ። ደስ የሚል ቀን ነበር። አመሰግናለሁ ናቲ። ችግር የለውም። እኔም ደስ እንዲልሽ ነው የምፈልገው። አብረን ብንሆን ደስ ይለኝ ነበር። እንደዛም አይሆንም። ስልክሽ እንኳን እኮ አለሽም ይጨናነቃሉ። ወይ ነገ እመጣለሁ ወይ ደግሞ ማታ መጥቼ ከባጥራ ዘልሻለሁ። ሳሪ ምን ሆነሽ ነው ሳትናገር የወጣሽው? ከሱ ጋር ነበርኩ። ምን ነው? እና አትናገሪም ነበር? ቤቱ ታምሶልሻል። ጋሽ ራሱ ሳይመጡ አይቀርም እንዴ? ለምን? ሳሪ ጠፋሽ ብላ አክስቴ ደውላ ነግረው ነበር። ውይ አክስቴ ምን ሆነ ነው? አሁን ምን ይለው ነው? አንቺም እኮ ለመውጣት ቸኮልሽ። ቆይ አንተ ራስህ ቤት ብትመጣ ይሻልም ነበር። ትናንትና ተናዶ ስለነበረ እኮ። ዛሬ ደግሞ ካዩኝ ይብስባቸዋል። ያው የአቶ ጌታችሁን ጸባይ ታውቂ የለ። ሳሪዬ አትፍሪሽ፣ የሆነ መላ እናጣው። እሺ በቃ አሁን እንግባ። እኔም ቢሆን የሆነ መላ ዘይዳለሁ። በቃ እሺ። በጣም ነው የማመሰግነው። ደግሞ በደመ ተንከባከቢ። ሳሪ የኔ ልጅ ደህና ነሽ? ምንም አልሆንሽም? አዎ ምን ነው? አየር ልቀበል ወጥቼ እኮ ነው። ለምንድን እንደዚህ የምትሆኑት? ወይ ጉድ! እኔ የምለው የዚህ ቤት ልጆች ቆይ የዚህ ቤት አየር አይገባም? አየሩ ታግዷል። አየር ልቀበል ነው። ምን አለበት ቢያንስ በስዛት እግራችሁን እንኳን ብትሰበስቡ። አንቺስ ስልክ ስደውል ስልክ ማታነሺው ጆሮሽ ደንቁሯል ወይስ አይንሽ አያዩ? ኧረ ስልኬን እኮ እዚህ ትቼው ሂጄ ነው። ትሰሚያለሽ? ከአሁን በኋላ እዚህ ቤት ለሚፈጠር ማንኛውም ችግር ተጠያቂው አንቺ ነሽ። የሚገባ የሚወጣ ነገር የሚፈልግ ሰው ቢኖር አልለቅሽም። ከአንቺ ራስ አልወርድም። የቤቱ ጥበቃ እሷ ሆነች እንዴ? እሷ እኮ አይደለችም። እንዴ አክስቴ ምን ማለት ነው? ልትክጂ ነው እንዴ? ያልሽኝን እኮ ነው ያልኩት። ጠባቂ አይደለሁም የቤቱ ጥበቃ አይደለሁም ብለሻል አይደል? አሁን እሱ ፊትም ድገሚው በቃ ይሄው። እስቲ አትነታረኩ። ምንድን ነው የምትጨቃጨቁት? ይሄ ደግሞ ነው ያው ምን ተጨቃጨቁ? እስቲ ዝም በይ አመለ። እሺ ያቺ እህትሽስ? በቃሽ ወይ እኔ እደውልላታለሁ። እሺ እንዴ እንዴት ናችሁ? አስጠበቅኳችሁ አይደል? ቀላል አስጠበቅን። በሰላም ነው? አዎ በሰላም ነው። ተዋው እንግዲህ ቆንጆ ናቲ ማለት ወንድሜ፣ ጓደኛዬ፣ ሁሉ ነገር ነው። ቆንጆ ትባላለህ።
ስላወኩሽ ደስ ብሎኛል። ስለ አንቺ ብዙ ነገር ነው የሚነግረኝ። ታድዬ ስለ እኔ ምን ነገረክ? ያው ስለ ቁንጅናሽ፣ ስለ ጸባይሽ፣ ስለ መልካምነትሽ ነው። አንተ ግን እንደዚህ ቆንጆ ጓደኛ እንዳለ ነግረኝ አታውቅም። ማለት ቆንጆ ስትይ ያው ቆንጆ ለማለት ነው። ምን ነው በቃ ተዋወቃችሁ አይደል? በቃ እንሂድ። እንዴ ገና ከመምጣቴ ነው ወይስ ቆያችሁ? አዎ ከመጣን ቆይተናል። ብንሄድ ይሻላል። እሺ እንዴ ገና መች በደንብ ተዋወቅን። እስኪ ስላንተ ንገረኝ። ስለ እኔ ምን ማወቅ ፈልገሽ ነው? ማለቴ ምን ልንገርሽ? ደስ ያለህን ስለ ፍቅረኛ ብትነግረኝ ደስ ይለኛል። እንዴ ቆንጂት፣ እኔ እኮ ጀስት ጓደኛዬ ነው እንዴ እንድትተዋወቂው ነው አይደል? እንዴ የሚበቃ ይመስላችሁ? እንዴ ምን ችግር አለው? ኖርማል እኮ ነው። በቃ ቆንጂ እኛ እንሂድ አይደለ እኮ በቃ ቻው። እንዴ ታችሁ ልትሄዱ ነው? እንትን ነው ቆንጂ፣ የሆነ ቀጠሮ አለብን አይደል እኮ። በቃ ስላወኩሽ ደስ ብሎኛል። እኔም ስላወኩሽ ደስ በቃ ቻው። ብሎኛል። ጊዜ እየሄደ ነው። አንተ ምን አይነት ነው? ምንድን ነው የስረበሽ አንቺ? አትጩይባት ብዬሻለሁ። ለራሷ አሟታል። ይቺ እንደው ላሊበላ ይመስል ምን ትለፈልፋለች? ከመቼ ወዲህ ነው አንቺ እንደው እንደዚህ አናታችን ላይ ወጣሽው? ስርዓት ይኑርሽ እንጂ። አክስቴ እኔን መጮኩባት። ሲጀመር አንቺ አለብሽ እንዴ ስትረብሽ የነበረው? ቅድም እዚህ አየር ልቀበል ነበር እኮ አስጨነኳቸው አይደል? በጣም ይቅርታ ገምቼ ነበር። አክስቴ ናት እንጂ እዚህ ሀገር እያዝልኝ ምናምን ያለችው። በቃ አሁን ዝም በይ። ይኸው ሰማችሁኝ? ከዚህ በኋላ መጠንቀቅ አለባችሁ። ብቻችሁም መሄድ የለባችሁ። ቢያንስ አንድ ሰው አብሯችሁ ሊኖር ይገባል። እንዴ ለምን? እኛ ህፃን ልጆች ነን እንዴ በጠባቂ የምንንቀሳቀሰው? ሀና እህትሽ ትላንት ተመርዛ ነበር አይደለም? ፈጣሪ ምስጋና ይግባውና ይኸው ዛሬ ደህና ሆናለች። ማን ቤት ውስጥ ገብቶ መርዙን እንደሰጣት እስካሁን ድረስ የታወቀ ነገር የለም። ስለዚህ ይሄ ነገር እስኪታወቅ ድረስ ቢያንስ ከቤት ስትወጡ ከትብቃ ወይም ደግሞ ካክስታችሁ ካመለጋ አውጡ። ጭራሽ ከትብቃ ጋር? ኧረ እኔ መቼም አልሄድም። ሰው ምን ይለኛል? በዚህ ሰዓት ሰው ምን ይለኛል ብለሽ ነው የምታስቢው? በዛ ላይ ትብቃ ምን ሆነችና ነው? እንዲሁ ከመቼ ወዲህ ነው እንደዚህ አይነት ባለየ ወጣሽ? ጠገብሽ እኮ በቃ። እዛ ላይ መጣ ትጫዋለች፣ እዚህ ላይ መጣ ትጫዋለች። ማን ነው እዚህ ላይ የሰቀለሽ? በቃ ደክሞኛል። በቃ እኔም ልተኛ። ምን ሆኖ ነው? ተቆጣች ብሎ ማኩረፋቸው ነው? የለም አመለ መርቀሻቸው ነው። ምን ነው ዝም ብትይ? ዝም ብሎ መለፍለፍ። አሁንስ አንቺን ባረገኝ። ከአንተ የበለጠ ሚጮህ አለ እንዴ? እብድ አንተ ነህ እንጂ ሁሉ ሰው ላይ እየመጣ ምጮህ ምትለፈልፍ። እኔ ነኝ ለፍላፊ? ቆይ አንተ ልጅ ምን ሆነ? አንድ ጥያቄ እንኳን ሳልጠይቃት እንደዛ እያሯሯጥክ ያስወጣኝ። ኧረ እባክህ ይቺንም ድጋሚ ልትበላብኝ እንዴ? ይቺ እንኳን አስቀርልኝ እንጂ። ምን እያልክ ነው አንተ ልጅ? ትሰማኛለህ? እንዴት ስታይክ እንደነበር አይቻልም። ደግሞ የቆንጆ ነው ምናምን ነገር ስትል ነበር። ይቺንም ልትበላት ይኸውልህ፣ ብትጠነቀቅ ይሻላል። ተናግሬያለሁ። ዳጊ እኔ ለቁም ነገር ነው ላገኛት የፈለግኩት። ስለዚህ ሌላ ቀን ታገናኘናለህ። እንዴ ለምንድን ነው የምታገኛት? ይኸውልህ አስፈላጊ ጥያቄ ካለ ራሱ ለእኔ ጽፈህ ትሰጠኛለህ። ሄጄ አንደኛ፣ ሁለተኛ፣ ሶስተኛ እያልኩኝ እጠይቅልሃለሁ። መልሱን ይዤ ልመጣለሁ። አይ የምትል ከሆነ ደግሞ ላይቭ ላይ ገብተን ቁጭ ብለን ቀጣ ትጠይቃታለህ እንጂ በምንም ታምር ናት። ይኸውልህ ከአሁን በኋላ እንድታገኛት አንፈልግም። በቃ አለቅ። አንተ ድማ ስንቴ ልከንክ ስትመለስ እኮ ስለ ቁንጅናውና ስለ ውበቷ ብቻ ነው የምታወራው። ዳኪ በዚህ ከቀጠለ ደግሞ ስራችን ይበላሻል። ደግሞ አንድ ነገር ልንገርህ፣ እኔ ስለ እሷ ምንም ነገር አላሰብኩም አይደለ? ይኸውልህ ሳሪንም እንደዚህ እያልክ ነው የበላህብኝ። ዳግም ስለ እሷ ከወርታ የጨረስን መስሎኝ፣ ለምንድን ነው ሌላ የመጣላት ርዕስ የምከፍተው? ይቅርታ፣ እኔ እንደዛ ለማለት ፈልጌ አይደለም። እንዴ ሩባ ነው የሚመጣው? እየደበረው ይመስላል። ምን ሆኖ ነው? እስኪ ምጣና እንጠይቀዋለን። ሩባ ምን ሆነ? ደበረ? ኧረ አልደበረኝም፣ ዝም ብዬ። ዝም ብሎማ አይደብርም። በልና እንሂድ። እናንተ ሄዱ በቃ፣ እኔ እዚሁ ዞር ዞር ብል ይሻለኛል። እንዴ አንተ ምን ሆናል? ያማል እንዴ? ልታለቅስ እኮ ነው። ማ እኔ? ኧረ እኔ መቼም ለእሷ አላለቅስም። እንዴ ምን ሆናል? ማናት ደግሞ እሷ? ከጥብቃ ጋር ተጣላችሁ እንዴ? እኔ አሁን ጥብቃ የሚል ቃል ወጣኝ? ምንድን ነው ቆይ የምትለው? ናቲ በላውን ጊዜ አትሟዘዝ፣ ሲያስጠላ። እንዴ እኔ ምን አደረግኳት? እኔ ለእሷ ማሰቤ ነው እንደዚህ የሚያደርጋት እኮ። አሁን እንሂድ፣ አውርታችሁ ተፈቱታላችሁ። ይኸውልህ የወደደና ያበደ አንድ ነው ሲባል ሰምቻለሁ። አይዞህ አባቴ፣ እኛም ታመናል። እንዴ አጀር አንተን ፍቅር ያዘ? ለዛው መጋኛው ነው ፍቅር ነው ያዘ። ትሰማኛለህ? እንደውም ሰሞኑን የባህል ሕክምና ምናምን የሚባለው ነገር መሞከር ፈልጋለሁ። እኔ በስመ አብ ወወልድ ወመንፈስ ቅዱስ መስተፋቅር ልታሰራባት ነው እንዴ? እምቢ ካለች መች ይቀርላታል? መቼም እንደዚህ ከፍ አድርጋኝ አውርዳት ፈጠፍጠኝማ። በሉ ቀልዱን ተውና እንሂድ። ኖ ቀልድ አስራ